ጭራሽ ሄርሜላ እንግዲህ ቀለበት አድርግልኝ ያንተን ባራ ዝቅ ብዬ ምስት ሊሆንክ ፈልጋለሁ። ዘንድሮ ምን ነው ሄርሜላዬ የኔ እናት ከአሁኑ ተጎዘጎሽ ሳ ቄጤማውን ሽለት ስታ እንዴ ለሩታ መልጠቀም ምን ቆንጆ ሩታዬ ማለት ነው። እኔ ውድ ስንት ቤተሰብን እያጣች ለ2 አመት ቤተሰብን ያላገኘችበት ወንድ ማለት ነው። ለሷ አልጠቀምም ማለት ነው። እኔ እናት አልጠቀምም ለሷ እና አትኮሽኮሺ፣ ለራስሽ ክብር ይኑር። እኔ ቆንጆ እንዴ አፈቅራለሁ የፍቅር ጥያቄም አቅርበሽም ትቻለሽ። ቀለበትም የፍቅር ጥያቄም ያንቺ እንዴ አብርሽ ጣጣ የለውም፣ መጨናነቅ አይፈልግም። ከሩታ ተማሪ እንዴ ሩታ እኮ ለትዳርክ ታመን፣ ሴቶች ጋር አትዲ፣ ትዳርክ አክብር፣ እኔን አክብር፣ አስከብር ትዳርክና እኔን ስትሎ እኮ ስራ ነው አለ እኮ። በመዳም ቅመሞች መታወቅ ይፈልጋለሁ እኔ ሚዲያ ሰው ነኝ ብሎ ያሻፈረኝ ሰውዬ እኮ ነው። እንዴ ምን ሆነሽ ነው? በጭራሽ አብርሽ እናቴ አብርሽ መታሰር አይፈልግም። እኔ እናት አብርሽ ምን አለ? ላረገው አልችልም። ከዚህ በፊት ከብዙ ሰው ጋር የተጣለው ከብዙ ሴቶች አትልም እንዴ? ከብዙ ሰው ጋር እንዴት ትላለች? ከብዙ ሴቶች ጋር የተጣለው ከብዙ ሰው ሴቶች ጋር የተጣለው በዚህ ነው አትልም? ለሩታ ስንቴ እንደተንበረከክ ታውቃለህ አይደል? እናውቃለን እኛ። እና እንግዲህ እውነት ለመናገር አብርሽ የመለሰው ትክክል ቢሆንም ግን አብርሽ መታሰር አይፈልግም። ፍሪ መሆን ይፈልጋል። እንደፈለገ ከማንም ጋር መስራት ይፈልጋል። እናቴ እሱ ብር ላይ ነው በዚህ ሰዓት። ብር ትዳር የሚል ልጅ የሚል ሚስት ጣጣ የለውም ሰውዬ ማለት ነው። እና ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ሰላማችሁ ብዙ ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ሄርሜላ እንግዲህ የግሏን ለማራግ እናቴ ታች ላይ ያለች ነው ጋይስ። እና ከአሁኑ ተጎዘጎዘች፣ እውነት ተጎዘጎዘች። በነገራችን ላይ ለወንድ ልጅ እኔ ቆንጆ ስትነጠፊለት ክብር አይወድላችሁም። ለራስ ክብር ይኖርሽ የኔ ፍቅር። የሴትነት ወይም የየትነት ግዴታ ልወጣ ብዬ ነው ልንገርሽ ብዬ ነው። እያንዳንዱን አስተያየት እንደምትቀበሉ አውቃለሁኝ። እና ለራስሽ ክብር ይኖር። ቀለበት ስላደረገልሽ ልታኖሪያችን። ቀለበት ባደረገ ቢሆንማ ለሩታ ስንቴ እንደተንበረከከ ያላየሽም እንዴ? እኔ እናት ስንቴ እንደተንበረከላት እንዴ! ምን ሆነሻል? ባለ ትዳር የሆነ ሰውዬ ወስደሽ ለዛኛ ሴት ያልሆነላት ስንት ቤተሰብ በሷ የተነሳ ተሰድቦ ለ2 አመት ከቤተሰብ ጋር ተለይታ የኖረች ሴት ለሷ መሳውነት የከፈለች ልጅ ትቷት ወደ አንቺ ሲመጣ አንቺን እውነት እንደ ምስት ሊያኖርሽ ኔቨር አይኖርሽም። እንደውም ሩታ በዛ ሰዓት ምንም አልነበራቸውም። ተመልካች ነው ቤት ተከራይቶ አንድ ላይ እንዲኖሩ ያደረገ። በዚህ ሰዓት ደግሞ ማንም አደርግሽም እንደዛ አንድ ላይ በእርግጥ ቤት አለ፣ ግን አሁን ተመልካቹ ነቅቷል እና ማንም እንደዛ አደርግም። በዛ ሰዓት የዋህነታቸው ነው ከልብ ስለሚወዱ የመዳም ቅመሞች አብርሽና ሩታ አብሮ እንዲኖሩ የተደረገውና አንቺ ግን ለራስሽ ክብር ይኖር ማለት ነው እንዴ። የፍቅር ጥያቄም ጠይቀሽ የቀለበትም ጠይቀሽ ይቻላል? አይቻልም። ብትከበር ይሻላል ማለት ነው የኔ እናት። አዎ ወንድ ልጅ ልንገርሽ የኔ ቆንጆ ጣል ስታረጊ ነው የሚወደው። አንቺ ስትነጠፊለት የበለጠ አናትሽ ላይ ነው የሚቀመጠውና ሩታ ባለፈው ምን ጠይቃ ነበር? መጋባት እፈልጋለሁ ብላ ነበር። ምንድነው የጋብቻ ማድረግ እንፈልጋለን ብላ ወዳ ጠይቀች። ወዳ እሺ ነው አላት በሰዓቱ። ለአንቺ ግን አየሽ ጣጣ የለውም አይቷል። ለአንቺ ግን ማድረግ አልፈልግም፣ ቀለበትን ልብን አያስርም ነው አለ። እውነት ነው፣ ትክክል ነው። ግን እናንተ ምን በጣም ፈላባችሁ ሰው፣ በጣም ፈጠናችሁ ሰው። እንዲህ ምን ሆናችሁ ነው? ለተለየች ሴት ግን ስሜት እንኳን ለስሜት አትጠነቀቁም። አንቺ ሴት አይደለሽ? ታውቃለሽ ጥሎሽ እንደሚሄድ ምን እንዳለ ታውቃላችሁ። ነገ እኔ ካለችክ ልትሄድ ትችላለህ ምናምን። ቀለበት ስላደረገልሽ ታዲያ ከአንቺ ጋር እድሜ ልክ ሊኖር ነው? እኔ እኮ በጣም ነው የሚገርመኝ አንዳንድ ሰው ከሩታ ጋር ስንቴን ተንበርክኮ ቀለበት አድርጎላታል። መቼ ኖረ? መቼ ደስተኛ ሆኖ ያውቃሉና
መቼ አብሮ ተደሰቱ እንዴ? ሰው ተጋብቶ እንዴት ነው በነጋታ የሚጣለው? እነሱ እኮ ተጋብቶ ወደ ኢትዮጵያ ተመልሰው እንዳሉት ነው። አላቅም ወዳ ነው ተጣሉት። ይኸው መጨረሻ ተለያዩ ማለት ነው። ነገ ደግሞ አንቺን የምትቀማሽ ትመጣለች። ይሄን ይመኑት እና ለራስሽ ክብር ይኖርሽ የኔ እናት፣ ተከበሪ እንዴ። እውነት ነው። ሰው ልጅ ቀለበት ስላደረገልሽ አይደለም፣ ካፈቀረሽ ከወደደሽ ነው። ለምንሽ የምታገቢ ወንድ ደግሞ ለአንቺ ክብር የለውም። ሲቀጥል የፍቅር ጥያቄ ምንድን ጠይቀሽም ቀለበትም ጠይቀሽ በሱ ፍላጎት እሱ ፈልጎሽ መርጦሽ አፍቅሮሽ ነው ቀለበት ሊያረግልሽ የሚገባና አንቺ ደግሞ ሁሉም ነገር አልጋ በአልጋ አልሹሳ ተጎዘጉሽ። በቃ ቄጤማውን ሽባት ልጁ ማለት ነው። ነገ ላይሽ ላይ ሸናል። ይሄን ወቂ። እውነት ሴት ልጅ ኩሩ ስትሆን ነው፣ ተፈላጊነት ሲኖር ነው። በነገራችን ላይ ወንድ ልጅ ሲፈልግሽ ነው የሚያገባሽ። አንቺ ስለፈለግሽ አገባሽ። ወንድ ልጅ የሚያናድደው ይሄ ነው። ወንድ ልጅ ራሱ ሲፈልግ ብቻ ነው ማግባት የሚፈልገው። አንቺ ስላልሽ ግን እንጋባ ስላልሽ ግን አይጋቡም ወንዶች። እና አብርሽ እንግዲህ ማረግ አልችልም፣ ካመንሽን እመኝኝ። ደግሞ ምን አለ አንዱ በእናታችሁ እንዶ እኮ ሩታም እናንተን ሜሽን ታረጋለች፣ እናንተም ሩታም ሜሽን ታረጋላችሁ። አሽሙራችሁ እኮ አልተቻለም እኮ። ሩታም ትላንትና በአሽሙር ስትናገር ነበረ እና ኤርሜላም ተጠንቀቂ፣ በአሽሙር አትናገራት። በቃ አርፈሽ ተቀመጪ። ወርድብሻለሁ እኔ ካልሆነ እንድትነካኩ አልፈልግም። እዛ ራሳችሁን ቻሉ ሁላችሁ ማለት ነው። እና ማንም ባል እንደ ጣለ ከኔ ልጥልክ አልችልም። ዝቅ ብዬ አክብሬ እንደ ምስት ሊኖር ይፈልጋሉ። ውይ ላሽ ላይ ሸናላ ዝቅ ስትይ ላሽ ላይ ሰናል። ይሄን እውነታ ላሽ ላይ ነገ ይሸናል ማለት ነው። እና ለማንኛውም ተከበሪ እኔ እናት፣ አትነጠፊ ዝም ብልሽ ማለት ነው። ዝም ብልሽ ነገ እንተኛ ካለሽ ትተኛለሽ፣ ከዛ ታረግሻለሽ፣ እንደ ሩታ ወደ ቤተሰብ ትመለሳለሽ። አለቀ። እውነታ ይሄ ነው። እና ተከበሪ እሺ እኔ እናት፣ ክብር ይኖርሽ።